እንግዲህ ቲጂ የዛን ቤት አላማ የዛን ቤት ለመውረስና የራሷ ለማድረግ አላማ እያቀደች ነው ማለት ነው። አሁን ቲጂ ሉላ እንደፈለገች ልትሆንላት አልቻለችም። የራሷን እቅድ ለማስፈጸም ሉላንና ዘርፌን ልትጠቀምባቸው ብትፈልግም ነገር ግን ሉላ እምቢ ብላታለች ማለት ነው። እሷ እንደምትላት ልትሆንላት አልቻለችም። ቀርባ ብትለምናትም ሉላ ግን ይህ ነገር ወንጀል እንደሆነና ከፈጣሪም ደግሞ የሚያጣላ እንደሆነ ነግራታለች። ስለዚህ ቲጂ ይህንን እቅዷን ለማሳካት አንድ ዘዴ ዘይዳለች ማለት ነው። ምንድነው ዘዴው? ቤዛ ሱራፌልን ስትመታው ቀርጸው ነበር ቪዲዮ። እንግዲህ ሱራፌልን ስትመታው ከዚህ በፊት ሳሚና ቤዛ ሆነው ቪዲዮ ቀርጻ ስለነበር አሁን ያንን ቪዲዮ ለዘርፌ አሳይታታለች ማለት ነው። ሉላ እሺ እንድትል ማለት ነው። ምክንያቱም ቤዛ ሱራፌልን ስትመታ ቪዲዮ ስላላት እዛ ጋር ያለችው ደግሞ ቤዛ ሳትሆን ሉላ ነሽ አንቺ ነሽ በማለት በዛ ቪዲዮ እያስፈራራቻት እሷ የምትላትን ነገር እንድትፈጽምላት እያደረገች ነው ማለት ነው። እንግዲህ ቲጂ መጀመሪያ ዘርፌ በጣም እንደታመመችና ሆስፒታል እንደገባች ተናግረው እንግዲህ ዘርፌ እንደብቋት ለሷ ማሳከሚያ ብዙ ብር ስለሚያስፈልግ እዚህ ስራ ውስጥ ሉላን ለማስገባት አስባ ነበር። ነገር ግን ይሄ ነገር ስላልተሰካላት በዛ ቪዲዮ በማስፈራራት ሉላን እዛ እቅድ ውስጥ እንግዲህ እዛ ቤት ውስጥ ሱራፌል ጋር ልታስገባው ነው ማለት ነው። እንግዲህ ሉላ ሱራፌል ጋር ከገባች በኋላ ምንድነው የምታደርገው? ከሱራፌል ጋር ትንሽ ከቆየች በኋላ የፍቺ ወረቀት በማስገባት ወይም ደግሞ ከሱራፌል ጋር ፍቺ ይፈልጋሉ በማለት እንግዲህ ሀብቱን ንብረቱን እንድትካፈልና ወይም ደግሞ ሀብቱ ንብረቱ በቤዛ ነበር ወይም ደግሞ በቤዛ ነው ብላ ስለምታስብ ቲጂ ሁሉንም ስለ ከተካፈለች በኋላ የራሷ ቲጂ ለማድረግ አስባ ነው ማለት ነው። እንግዲህ የቲጂ ሐሳብ ይሳካል ወይስ አይሳካም የሚለውን እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው ደግሞ ሱራፌል ከተመታበት እንግዲህ ከሆስፒታል አገግሞ ወደ ቤቱ ተመልሷል ማለት ነው። አሁን ሱራፌል ወደ ቤቱ ከተመለሰ በኋላ ቤዛ ያደረጋትን ነገር እንግዲህ እያስታወሰና እንዴት ባሏ ላይ ይህን ነገር ልታደርግ ትችላለች አንድ ሚስት እያለ በዛ እያስፈራራት ይገኛል ማለት ነው። ምክንያቱም ቤዛን ስላልከሰሳት ቃሉን ሰጥቶ ቤዛ እንዳላረገችው ቃሉን ሰጥቶ እንግዲህ ከቤዛ ጋር ስለተመለሱ በዚህ ነገር እያስፈራራት እንደገና ፍቅራቸው እንዲመለስና ከቤዛ ጋር መኖር እንደሚፈልግ ለሷ ነግሯታል ማለት ነው። ነገር ግን ቤዛ አሁንም ቢሆን እንደማታምነውና ከዚህ በኋላ ኢየሱ እንደማትሆን ነግሯለች ማለት ነው። እንግዲህ ሱራፌል ከዛ ሁሉ ነገር በኋላ አሁኑኑ ቤዛ አምናው እንደገና እንድትመለስለትና ይቅርታ ጠይቃው አንድ ላይ እንዲሆኑ ነው የሚፈልገው ማለት ነው። ነገር ግን ቤዛ ሱራፌልን ከአንድም ሁለት ጊዜ ይዘዋለች። በእሷ እያሴረና እንግዲህ እሷን እንደማያምናት ከአንድም ሁለቴ ስለያዘችው አሁን እንግዲህ ቤዛ ለሱራፌል ምንም አይነት እምነት የላትም ማለት ነው። አሁን ሱራፌል ለቤዛ ይቅርታ እንዳረገላትና ድጋሜ እንደገና አብረን እንሆን ብሏታል። ነገር ግን ቤዛ አሁንም መፋታት እንደምትፈልግ ከዚህ በኋላ ወደፊት ከእሱ ጋር እንደማትኖር ነግሯለች። ቤዛ አሁንም ቢሆንም ሱራፌልን እንደማታምነው ትነግሯለች። ነገር ግን ሱራፌል ቤዛን በመታችሁና ባደረገችው ነገር እንድትጸጸት በዛ እያስፈራራት ሊይዛት እየፈለገ ነው የሚገኘው። ሌላው ደግሞ ሳሚ ከኩቻ ጋር በፍቅር ብድ ብለው አንድ ላይ እየሆኑ ነው የሚገኙት። እንግዲህ ኩቻም የሳሚን ፍቅር ተቀብላ አንድ ላይ ሆነዋል ማለት ነው። እንግዲህ ያ ነገር በህልም ነው በውን እንደምንለው ኩቻ ከሳሚ ጋር የፍቅር ጥያቄውን ተቀብለው አንድ ላይ ሆነዋል። እንኳን ደስ አላችሁ ብለናል። ነገር ግን አሁንም ቢሆን ኩቻ ስጋት አለባት። ምንድነው ስጋቷ? ስጋቷ የሚሆነው ሳሚ ከቤዛ ጋር እንግዲህ ስለሚያወራና ከቤዛ ጋር አሁንም ከተመለሰ ብላ ስለምትፈራ ቤዛን ስጋት አድርጋታለች ማለት ነው። ነገር ግን ሳሚ ኩቻን ቤዛ በጣም የተጎዳችና ብቻዋን ያለች ሴት ልጅ እንደሆነችና ጓደኛም ማንም አማካሪ ስለሌላት እንግዲህ ከኩቻ ጋር አንድ ላይ በመሆን ቤዛን እንታደጋት ብሏታል ማለት ነው። ስለዚህ ከቤዛ ጋር ሲሆን ለሌላ ነገር እንዳታስበውና እንደ እህቱ እንደሆነች ለኩቻ አስረግጦ ነግሯታል።
ነገር ግን ኩቻ ስለምትቀና ነው እንግዲህ እንደዚህ የምትለው እንጂ ንጹህ ልብ ያላት ልጅ ነች ኩቻ። ሌላው ቲጂ የሉላን ሐሳብ ተቀበለች የሚለውን ለማጣራት እንግዲህ ዘርፌ ጋር በመሄድ ዘርፌን ትጠይቃታለች። ነገር ግን ዘርፌ ሉላ እንዳልተስማማች ነግራታለች። አሁን ከባዷ ቲጂ ሉላ የዘርፌን ህመም ስለምትጨነቅና ስለምታስብ ነበር ቲጂ ዘርፌን እንዳመማት በማስመሰልና አሟት ብዙ ብር እንደተጠየቀች ለዘርፌ መታከሚያ እንግዲህ ሉላ ደፋ ቀና ስትል ስላየቻት እንደዚህ ለምን አንጠቀምም ብላታለች ዘርፌን። ነገር ግን ዘርፌ ይህን ነገር ልጄን የሚጎዳብኝ ከሆነ በዚህ ነገር አልስማማም ብላታለች። እንግዲህ ሉላ በልጅነቷ ቤተሰቦቿን በመኪና አደጋ እንዳጣች ለቲጂ ነግራታለች። ቲጂ ሉላን ለማሳመን ቤዛ ልክ እንዳንቺ በማለት የሉላን አንጀት ለመብላት እንግዲህ ለሉላ ቤዛ በልጅነቷ ቤተሰቦቿን እንዳጣችና ማንም ሰው ከአጠገቧ እንደሌለ ነው እያስመሰለች ያለችው። እንግዲህ ቲጂ ከቤዛ ጋር በጣም ጓደኛ እንደሆነና በጣም እንግዲህ የልቧን የምታዋያት ለቲጂ ነው ብላ እንድታስብ ለሉላ በዚህ ወይ እያሳመነችና እንግዲህ ልጅ ስራውንም እንድትሰራላት በጣም ለማሳመን ሞክራ ነበር። ነገር ግን ሉላ ይሄ ነገር ወንጀልና ኃጢአትን በእግዚአብሔር ፊት ኃጢአት ነው ይሄ ስራ ብላ ትተዋለች ማለት ነው። በዘርፌ በኩል ደግሞ እንዳየነው ከሆነ የደበቀችው ሚስጥር እንዳለ እያየን እንገናኛለን። ምክንያቱም እንግዲህ ሉላና ቲጂ በማውራት ላይ ያሉ ይበላት እያለች እንግዲህ ቤዛ እውነትም የሞተች መስሏታል ማለት ነው። ስለዚህ ቤዛና ሉላ እህትና እህትማማቾች እንደሆኑ እሷ ታውቃለች። ዘርፌ የሆነ ሚስጥር ደብቃለች፣ ሁለቱ መንታ እህት እንደሆኑ ማለት ነው። ነገር ግን ቤዛን ለምንድነው ሞታለች ስትላት ቲጂ ይበላት ምናምን ብላ በሷ ላይ ያሟረተችው? እንግዲህ ይህ እንግዲህ በቀጣይ ክፍል የምናየው ይሆናል ብዬ ነው ማስበው። እስቲ እናንተም የምታስቡትን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቲጂ ሉላን ለማሳመን የሞከረችው እዛ ቤት ገብታ ሳትቆይ ፍቺ እንድትጠይቅና ብዙ ገንዘብ ነው የምታገኘው እያለች ነው እያታለለቻት የምትገኘው። ቲጂ ልታሳምናት የሞከረችው ሉላን በምንድን ነው? ባልየው ቤዛን ሱራፌል የሚባለው ቤዛን እንደገደላትና ሀብት ንብረቱን ራሱ በግፍ ለመውረስ ደፋ ቀና እያለ ስለሆነ አንቺ ደግሞ በዚህ ቦታ ውስጥ ሆነሽ እንግዲህ ገብተሽ የፍቺ ጥያቄ ጠይቃ ብር እኩል ወይም ደግሞ ራሷ እንድትወርስ ነው የፈለገችው ማለት ነው። ቲጂ አሁን ላይ የቤዛን ውድቀት ስለምትመኝ እዛ ቤት ገብታ እንደገና በሉላ ምክንያት ያንን ብር ራሷ ለማፈስ ነው የፈለገችው ማለት ነው። ሉላ ግን ይህ ነገር አሁንም አልተመቻትም ማለት ነው። ሌላው ደግሞ ሱራፌል ቤዛን እንድታምነው በተደጋጋሚ ጊዜ ምን እያላት ነው? ቤቱን በስምሽ ላዞርልሽ እንድታምኝኝ እያለ እየነገራት ነው። ነገር ግን ከወሬ ያለፈ ምንም እያደረገላት አልነበረም። ቤዛ እንድታምነው ብቻ ነበር ይህንን ነገር እያላት የነበረው። ነገር ግን ቤዛ ይህንን ነገር ለሳሚ ስታማክረው ለምን እሺ አትዩምና ቤቱን ለምን በስምሽ አያዞርልሽም ብሏታል ማለት ነው። ምንድነው ቤዛ የምታማክረው ማንም ሰው ስለሌላት እንግዲህ ሳሚን ነው የጣለላት ማለት ነው ፈጣሪ። እንግዲህ ሳሚ ከብዙ ነገር አድኗታል፣ ከሞትም አትርፏታል ማለት ነው። አሁንም ቢሆን ሳሚ ቤዛን እያማከራት ነው ያለው ቤቱን ሱራፌል በስሟ እንዲያዞርላትና እንግዲህ የሚወዳት ከሆነ እውነትም በስሟ አዙሮ ከሷ ጋር እውነትም የሚኖር ከሆነ እስቲ እንየው ብሎ ቤዛ ሳሚን ስታማክረው እንግዲህ ይህንን ነገር ነግሯታል። ነገር ግን አሁንም ቢሆን ሱራፌል ቤዛ ሳሚን ስታናግረው ተደብቆ እየሰማት ነበር። ምን እንዳላት ከሳሚ ጋር ምን እንዳወራችው እንግዲህ ተደብቆ እየሰማ ነበር። አሁን ይህንን ነገር ስለሰማ ከሳሚ ጋር አሁንም አንድ ላይ ናችሁ ወይም ደግሞ እያወራችሁ ነው በማለት እንግዲህ ቤቱን እንግዲህ በስሟ ሊያዞር የነበረውን እንደተወ ይነግራታል ማለት ነው። ምክንያቱም ሳሚ ካንቺ ጋር ከሆነ አንቺ ደግሞ ቤቱን ካገኘሽ እኔን ዞር ብለሽ አታይኝም በማለት ይህንን ምክንያት አቅርቦላታል። ሰግቷል። ምክንያቱም ቤዛ አሁንም ቢሆን ለሱራፌል ቅንጣት ያህል ምንም አይነት ስሜትና ለሱ ፍቅር እንደሌላት ስለሚያውቅ አሁን ቤቱን በስሟ ካዞረ
ዞር ብላ እንደማታየው ስለፈራ አሁኑኑ ጭራሽ ቤቱን ለቃ እንድትወጣ ነው እያስፈራራት የሚገኘው። እንግዲህ አሁን ላይ ሱራፌል ሳሚን እንደማይለቀው እየዛተበት ይገኛል። ምክንያቱም ትክክለኛ ነገር እያደረገ ስለሆነና ቤዛን ህይወት እያተረፈላትና የሱራፌልን ተንኮልና ሴራ እያጋለጠበት ስለሆነ ሳሚን ለመግደል እያሰበ ይገኛል። አሁን ትክክለኛው የሱራፌል ማንነቱ የወጣ ይመስለኛል። ምክንያቱም ሱራፌል እንደዚህ አልነበረም። ለቤዛ እንግዲህ እንደሚወዳትና እንደሚያፈቅራትም ብዙ ከቤትም በላይ እውነተኛ ልቡን እንደሰጣት በተደጋጋሚ ጊዜ ይነግራት ነበር። አሁን ግን ከሳሚ ጋር እንደሆኑ ሲያውቅ አሁንም ቢሆን ከዚህ በኋላ ያልኩትን ነገር እንግዲህ ሰርዤዋለሁ፣ አሁን ከቤቱ እንድትወጣ እያስጠነቀቃት ነው ማለት ነው። ምክንያቱም እንግዲህ ቤቱን መቼም ቢሆን በስሟ አያዞርላትም። ምክንያት ነበር የሚፈልገው። ይህንን ምክንያት አገኘ ሱራፌል። ስለዚህ ቤቱን በስሟ አያዞርላትም። እንግዲህ ቤቱን በሱ ነው ያለው፣ የቀረው ሀብት ደግሞ ቤዛ ጋር ነው ያለው። ነገር ግን አሁንም ቢሆን ከሳሚ ጋር የምትሆኝ ከሆነ ሳሚ የምትይ ከሆነ እሱም ስለሚቀና ከቤቱ እንድትወጣ አስጠንቅቋታል። እንግዲህ እስከዛሬም ድረስ ቤዛን እንግዲህ አለማውጣቱ በጣም የሚገርም ነው። አሁን ግን የሱራፌል የታፈነውና በውስጡ የተደበቀው ማንነቱ በጣም እንዲጨክን ያደረግሽ ነው በማለት እንግዲህ የሷን ነገር በማሳበብ ቤቱን ለቃ እንድትወጣ አስገድዷታል፣ አስጠንቅቋታል ማለት ነው። አሁን ቤዛ የሱራፌል እውነተኛ ማንነቱን በደንብ ትረዳዋለች፣ ታውቀዋለች ማለት ነው። ስለዚህ አሁን ከሳሚ ጋር በመሄድ በማማከር ሌላ እቅድ ያቅዳሉ ብዬ ነው ማስበው። ይህንን ካላት ሱራፌል ቤቱን አልሰጥሽም ካላት ማለት ነው። ቲጂ ደግሞ እዛ ቤት አሁን እንድትገባላት ሉላን እያናገረቻት ነው። የመጨረሻ እድሏ የምትጠቀምበት ቤዛ ሳሚን በጠርሙስ ስትመታ ቪዲዮ ስላላት ያቺ ልጅ ደግሞ ሉላ ነች ብላ አሳስረሻለሁ በማለት እዛ ቤት ልትገባ ነው ማለት ነው። አሁን ቤቱን ለቀሹት ሱራፌል ካላት ቲጂ ደግሞ ሉላን እዛ ቤት ይዛ ትገባለች ማለት ነው። እና ቲጂ ሐሳቧን ወይም ደግሞ እቅዷን ቤዛ በሌለችበት ሉላን እዛ ቤት አስገብታ ትጀምራለች ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። ቤዛ ክፍል 47 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።